ጭራሽ ጭራሽ እኔማ ጥላታችሁ ክው ይበል። ክውን አልኩት ውዶቼ። እንዲህ ብሩኬ እኮ አንተ የራስ ደንግጠኛም እኮ አስደነገጥኩ። እንዲማለም አስደነገጥከን ማለት እንዴት ነው ሰው ጥፋት ላይ ጥፋት የሚያጠፋ? ከዚህ በፊት ወገን ችግር እንዳይፈጠር ነው ለእሷ ሳትናገር ያገኛት እሷ ቪዲዮ የቀረጸች። አሁን ግን ችግሩ ስለምታቅ አወራታለሁ ብለክ ቢያንስ ለምን አልነገርካትም? የእውነት እኔ ከዚህ በኋላ እንደውም ማንም የሚያዝንልክ አይመስለኝም። ግን ድራማ ነው እዶቼ። እኔ ግራ ገባኝ እኮ ጋይስ። እንዴ ድራማ ከሆነ እምባዬ ይፋረዳል ጋይስ። ያለቀስኩ 2 ቀን አይሚ አሳዝነኝ አልቅሻለሁ። ቪዲዮ እያየሁ እስከሚያልቅ ድረስ ነው እምባዬ ጥብ ጠብ ያደረኩት። እኔ ድሮ መልቃሻ ነኝ። ሰው ሲያለቅስ አልችልም። እንኳን አልቅሶ አይደለም አዝኖ ራሱ አልችልም። እና ምንድን ነው ጋይስ ብሩክ ምን አስበ ነው? ዛሬ ደግሞ ኦዳን ልጅቷ ስትቀመጥ ትልቅ ነው፣ ስትቆም ደግሞ ኦዳ የለም ጋይስ። ዛሬ አልነፋችም እንደ ልጅቷ። አረ ብሩኬ ጥሩ አላረክም። ማረም ዲራማ ካልሆነ በስተቀር ጥሩ አላደረክም። ምንድን ነው አንተ? ጓደኛ የሚባል ሰውዬ ራሱ ጓደኛ አይደለም፣ ጥላትክ ነው። ጥላትክ ነው፣ መቼም ጥላትክ ነው። እግዚአብሔር ምስክሬን። ቤኪ በዚህ አጋጣሚ የእነሱ ጥላት ነክ ብዬ ነው ማስበው። አይደረግም፣ ባይዘው አይደረግም ማለት አንድ ላይ ከሆኑ አይሚን ይዜ መሄድ አልነበረብን። እውነት ለመናገር እነሱም ለማጣላት ካልሆነ በስተቀር። ሲቀጥል ደግሞ ብሩኬ ማለት ነው ሩም ማለት ታውቃለህ፣ ከዚህ በፊት ያደረገችን ታውቃለህ። እሷን እንዴት አምነክ ሩም ውስጥ እቺ ልጅውን ራሷ እኮ ቴክስት ልታረግ ትችላለች። ተንኮል ከፈለገች ከብሩኬ ጋር ነኝ ማለት ትችላለች እኮ ጋይስ። ያላወቃችሁ ይሄ ነው። ልጅቷ በቃ ማለት እንዳን አጋጣሚን የተጠቀመች ነው። ረበሽኝ ያለች እኮ ጋይስ ጭራሽ ማለት ነው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ሰላማችሁ ብዜት ትበልልኝ። እንደኔ የደነገጠ ያለ ጋይስ ኮሜንት ላይ አድርጉልኝ። ማርያም ክውን አልኩት። ምን ያስደነገጠኝ እስቲ በጌታ በኢየሱስ ስም። ግን ከባድ ነው ጋይስ ማለት ብሩኬም የራሱ ምክንያት አለው እንደተረዳው። በትንሹም ተረድቻለሁ፣ በትንሹ ግን እቃወማለሁ። ለምን ኦሬዲ አይሚ የነሱ ችግር አውቃለች። ወረቀት የተሰጣት ላይሚ ነው። ላይሚ እንኳን ደውለክ እሷን አግኝቻት ላውራ ማለት ትችል ነበረ። ሲደውል ራሱ ከእሷ ጋር ብትሆን ራሱ ቴክስት ማድረግ ነበረብህ። ስልክን አንስተ ወይም ደግሞ እንዴ ማንሳት አይጠበቅብህ። በዚህ ዙሪያ ልጅቷን ላወራት አግኝቻታለሁ ያወራሁት ነው ማለት ትችላለህ። እውነት ለመናገር በጣም ከባድ ነው። እውነት ብሩኬ ደግሞ እውነት ካሜራማኑ ማለት ነው። አንተ የእውነት ይሄን ያወቅ ሃይሚን ዜክርክ እውነት ጥላታችሁ ነው። አንተ ኦሬዲ ትልቅ ጥፋት ነው ብዬ ነው ማስበው። ችግር እንደሚፈጠር ታውቃለህ። የት እንዳለ ያሳየክ እዘርከው አንተ ነህና ተጠያቂም ነው ባይዘዌና አንዳንዴ ጋይስ ገበናችሁን ብትሸፋፈኑ ደስ ይላል። እውነት ለመናገር ይሄ የውርደት ነው ባይዘው። ብትሸፋፈኑ ለቪዲዮም ቢሆን ብትሸፋፈኑ አሪፍ ነው። እኔ ግን አላቅም ጋይስ። እኔ አሁን ድራማ የተሰራ ነው የሚመስላችሁ ላይ ጌታን ድራማ ማለት እንዴት ነው አንድ ሰው ጥፋት ላይ ጥፋት አላቅም። እንዴት ነው የምታዩት ጋይስ? ብሩኬ ከዚህ በኋላ እኔ አላዝንልም ባይዘው በጭራሽ። እውነት አዝኝልግ ነበር ማለት እሷም ማለት ባታጣ ደስ ይለኛል። እውነት ለመናገር ግን በገዛ እጅግ ጥፋት ላይ ጥፋት የጨመርክ አይሚን ማጣት አልፈልግም አግዙኝ እናንተን በኮሜንት በጸሎት ማለት ዘበት ነው። ጌታን ዘበት ነው። አንተ ነህ ማለት ሃይሚ እውነት ለመናገር ሃይሚ ብዙ ምክር ትሰማለች፣ ወደ ራሳ ተመልሳለች። ለአንተ ድል ልሰጥ ነበር አስባበት። ያንዳንዱ ነገር በሰዓቱ ላትወስን ትችላለች። ተረጋግታ ወስና ወደ አንተ ስትመጣ አንተ ግን ካቺ ለተንኮል ለምትፈልግ ሴትዮ አንተን ለማጥፋት ያንተን ደስታ ማጥፋት የምትፈልግ ሴትዮ ጋር ሩም መገኘት ማለት ቀላል አይደለም። ባይዘው እንኳን ሃይሚ በአካል ያየችው አይደለም ለኛም አስደንግጦናል፣ ለኛም ከብዶናል። ባይዘውና ከባድ ነው ማለት ከአንድ ጥፋት ነው መማር የነበረብክ። እውነት ድራማ ካልሆነ በስተቀር ቢያንስ ባለፈው ከሷ ተደብቀ ነው ያገኛት። ኦሬዲ በዚህ ሰዓት መደበቅ አልነበረብኝ። ተደብቀ እሷን መጥራት አልነበረብኝ። ለሃይሚ ማሳወቅ ትችል ነበር። ሃይሚ እንደዚህ ላወራት ነው በዚህ በክሱ ዙራ ማለት ትችላለህ። መደበቅ ለምን አስፈለገ?
እውነት ለመናገር አስፈልግም። ለምን ባለፈው አጥፍታል። ከዛ መማር ነበረብክ ወንድሜ ማለት ነው። ከዛ ከጥፋትክ የሰው ልጅ አንዴ ያጠፋል፣ ሁለቴ ያጠፋል። አንተ ደግሞ ሁለቴ ያጥፍታል። አንዴ ከ6 ወር በፊት አግኝታል። አንተ አስረገዝክም አላረገዝክም አግኝታታል። እሷ አታውቅም። ባለፈውም አብራችሁ ቡታጅራ ሄዳችሁ አግኝታታል። አላወቀችም አይሚ። ሶስተኛ ከአንድክ መማር ትችል ነበር። ገባ አይደለ? ስለዚህ ትልቅ ጥፋት ነው። እንደኔ ትልቅ ጥፋት። ሀይሚን ቢታጣ ራሱ ጥፋተኛ ማለት በራስክ ወቀስ። ማርያምን የራስክ ነው ጥፋት ነው ብዬ ነው ማስበው። ከህይወትክ እቺ ልጅ ተስፋ ቆርጣ ባንቴ ተናዳ ብትወስን ማንም ያስገድዳል፣ ማንም አይፈርድባትም። ለምን አንተ ጥፋት ላይ ጥፋት። ሰው ልጅ እኮ ለማስተካከልም ሁኔታ አለው አይደለ እንዴ? ይሄ ቅሌት ነው ጋይስ። እኔ ድራማ የመሰለኝ ነው። ይቅርታ አድርጉልኝ። አምኜ ማልቅሻለሁ። ታውቃላችሁ፣ በተለይ ጨረቃ ፋሚሊ አንድ ቀንማ የመጀመሪያ ቀን የሁለተኛ ቀን ይሄን በቃው ባየጸራረኩ ነው ቪዲዮ የሰራው። እግዚአብሔር ምስክሬ ልቤን ነክታኝ እና በጣም ከባድ ነው። ትልቅ ጥፋት ነው ብዬ ነው ማስበው። በዚህ እውነት እንደምትረገጥ እርግጠኛ ነኝ፣ በዚህ ጥፋት ማለት ነው። ብሩኬ ኦፍ ኮርስ አንተ ልታወራት በጥሩ ጎን ልታስብ ትችላለህ፣ ግን እቺ ደግሞ የሚመለከታት አይሚ አለች። በቃ እሷን ማማከር ግድ ይላል። ያንዳንዱ ነገር እንዴ ምን ማለት ነው? እሷን ቁጭ አድርገት እንደፈለግክ ሴት ታገኛለህ እንዴ? ምንም ትሁን ምንም ጉዳዩን ምንድነው? አንተ መታሰር በአንተ ነው እንደተጀመረ እንዴ? ምንድነው ይሄን እስር ቤት መፍራት እንዴ? ሲጀመር ደግሞ ወይ ዝም ብለው አያስርክም። መረጃ አላችሁ ቪዲዮ። እንደውም ትከሰሳለች ራሱ አንተን ተደብቃ ብቻ ስለቀረሰችክ። ለምን ይዋሻል? ምን ህግም አናውቀው ይመስላችኋል? ስለዚህ ያንዳንዱን ነገር እቺ ልጅ ይመለከታል ብለህ ካሰብክ ድረስ ያንዳንዱን ነገር ላይሚ የማሳወቅ ግዴታም አለብህ። ወዴሳውን ግዴታ። እውነት ከባድ ነው ጋይስ፣ እንደ ሴት ስታስቡ እንዴ። አንተ ልታስረዳት ወይም ደግሞ ልትለምናት ይሁን በይገዳለች። አንተ እውነተኛ ከሆነ ምንም ችግር የለውም። ፕሬካ አደርጋችኋል ወይም ደግሞ ተለያይታችኋል። ምንም እውነት እርግዝና ራሱ ቢሆን አታውቅም ነበረ። ተለያይታችኋል ኦልሬዲ። ኃላፊነት ልትወስድ ትችላለህ የልጅን። ከዛ በዘለለ የእሷ ጋር ኖር የሚልክ ህግ የለም በጭራሽ። እንግዲህ እኛ ላይ ድራማ ካልተጫወታችሁ በስተቀር ማለት ነው። ግን በመሀል አይሚ ነው የምትጎዳ እውነት ለመናገር እና ከባድ ነው። አላቅም እንደ ጋይስ እኔ ግራ ነው የገባኝ። የዛሬ ቪዲዮ በጣም ግራ ገብቶኛል። መገጣጠሙ ሀይሚ ስትሄድ እዛ መኖሩ እኔ በተለያየ አቅጣጫ ነው በነገራችን ላይ የተረዳሁት። ድራማም የተሰራብን ነው ጋይስ። አላቅም የኔ ሰውን ብዙ ማውራትን አልፈልግም። ስለዚህ እኔ አላቅም። በዛሬ ቀን ቪዲዮ ትልቅ ጥፋት ያጠፋ ብሩኬ ነው ብዬ አስባለሁኝ። እናንተስ ምን ትላላችሁ? በኮሜንት ላይክ አርጉ።